በዓለም ላይ ወሳኝ ከሚባሉት የባህር መንገዶች መካከል አንዱ ነው። ይህ ጠባብና ረዘም ያለ የባህር መስመር ፐርሺያንና ኦማንን ከህንድ ውቅያኖስ ጋር ያገናኛቸዋል። ዛሬ ይህ ቦታ የንግድ፣ የነዳጅና የዓለም ፖለቲካ መድረክ ጭምር ነው። ሆርሙዝ ትንሽ ቢመስልም የዓለምን ኢኮኖሚ ቀጥ አድርጎ መያዝ ችሏል። የሆርሙዝ ሰርጥ ታሪክ አለኝ ይላል። ትላልቅ የታሪክ ድርሳናት እንደሚናገሩት ከጥንት ዘመናት ጀምሮ ነጋዴዎች ከህንድና ከቻይና እንዲሁም ከአፍሪካና ከመላው አውሮፓ ተጉዘው መጥተው ከአረቦች ጋር ይገበያዩም ነበር። በመካከለኛው መቶ ክፍለ ዘመን ሆርሙዝ የተባለ የጥንት ከተማ እንደነበር ይነገራል። ወርቅ፣ ዕንቁ፣ ሽቶ፣ ቅመማ ቅመም፣ ጌጣጌጥ እንዲሁም ሐርና የተለያዩ ማዕድናትን ከተለያዩ የዓለም ክፍል የመጡ ነጋዴዎች ይገበያዩም ነበር። በ16ኛው መቶ ክፍለ ዘመን መጀመሪያዎቹ በአንፎሶ ዲ አቮከር የሚመራው የፖርቹጋል የባህር ኃይል አካባቢውን ተቆጣጠረ። በዚያም ቦታ ላይ ትላልቅ አጥሮችንና የጦር ከተሞችን ገነቡ። በወቅቱ ፖርቹጋሎች ይህን የባህር መስመር መቆጣጠር የአረብንና የኤስያን የንግድ ግንኙነት በቀላሉ እንዲቆጣጠሩ አስችሏቸዋል። በ17ኛው መቶ ክፍለ ዘመን እንግሊዞች ከፐርሺያዎች ጋር በመተባበር ፖርቹጋሎችን ከአካባቢው ለቀው እንዲወጡ አድርገዋል። እንግሊዞችም ቀስ በቀስ በባህሩ ላይ የሚፈልጉትን ጥቅም በእጅ አዙር መሰብሰብ ጀመሩ። ከዛም በኋላ ብሪታንያ በክልሉ ላይ ተጽዕኖ ማሳደር ጀመረች። ለዚህም ነው እስከዛሬ ድረስ ሆርሙዝ ቁጥር 1 የዓለማችን ወሳኝ የባህር መስመር ተደርጎ እንዲቆጠር ያስቻለው። የኋላ ግን በ20ኛው መቶ ክፍለ ዘመን መባቻ ላይ የአረቦች ነጻነት ትግል ተጀመረ። በ1971 ዓ.ም በኢስት ኦፍ ስዊዝ ኃይሎች ታላቋን ብሪታንያ ከሆርሙዝ ላይ ያስወገዷት። ይሄም ሆርሙዝ በኢራንና በአረቦች ሀገሮች እቅፍ ውስጥ እንድትገባ አስቻላት። ዛሬ የሆርሙዝ ሰርጥ የዓለማችን ከፍተኛ የነዳጅ ምርት የሚሄድበት መንገድ ነው። በቀን በሚሊዮን የሚቆጠር የነዳጅ ታንከሮች ይዘዋወሩበታል። የሆርሙዝን ባህር ከበውት ከሚገኙት ሀገራት መካከል ኢራን በሰሜን፣ ኦማን በደቡብ፣ ዩናይትድ አረብ ኤምሬት በዋናነት ይጠቀሳሉ። አሁን ላይ በሆርሙዝ አካባቢ ዙሪያ በርካታ ነዋሪዎችና ጎሳዎች ይኖራሉ። የፐርሺያና የአረብ ባህሎች አንድ ላይ ተዋህደውም ይገኛሉ። በተለይ የአረቦችና የፐርሺያ ባህላዊ ዘፈኖች እንዲሁም ጭፈራዎች በዋነኝነት ተጠቃሽ ናቸው። ከነዚህም በተጨማሪ ከእስያና ከአፍሪካ የመጡ በርካታ ስፍር ቁጥር የሌላቸው ለንግድ፣ ለሥራ እንዲሁም በተለያዩ ምክንያት የሚኖሩ ዜጎች ይገኛሉ። የህዝቡም ኑሮ በነዳጅ ኢንዱስትሪ፣ በንግድና በባህር ሥራ ላይ ተመሰረተ። ነዳጅን ለዓለም በማቅረብ ግንባር ቀደም ተደርገው ከሚቆጠሩት ሀገሮች መካከል እንደ ሳውዲ አረቢያ፣ ኩዌት፣ ኢራንና ዩናይትድ አረብ ኤምሬት እንዲሁም ኢራቅ ያሉ ሀገራት ተጠቃሽ ናቸው። ከኢራን ካራጋ አይስላንድ ባንደር አባስ ሪፋይነሪ፣ ከሳውዲ አረቢያ ራስ ቱናራ ጁቤል ሪፋይነር እንዲሁም ያቡ ሪፋይነር ተጠቃሽ ናቸው። ከዩናይትድ አረብ ኤምሬት ፉጃራ ፖርት ሩዋስ ሪፋይነር፣ ከኩዌት ሚናል አምዲ ሪፋይነር እንዲሁም ከኦማን ሷር ሪፋይነር እና ዱከም ሪፋይነር ተጠቃሽ ናቸው። ሆርሙዝ ተፈጥሯዊ ምህዳሩ ከዓለም ለየት ያደርገዋል። ከፍተኛ ሙቀትና ደረቅ የሆነ የአየር ንብረት ሲኖረው የመልክዓዊ ምድር አቀማመጡ ከ90 እስከ 100 ኪሎ ሜትር ስፋት ይሸፍናል። የባህሩ ውሃ ጨዋማ ከመሆኑ የተነሳ ለመጠጥነት አያገለግልም። በውስጡም እንደ ኡመር፣ ኪንግ ፊሽ፣ ሳርድሽ ፊሽ የመሳሰሉ የምግብ የዓሳ ዝርያዎች አሉ። በኮራል አካባቢ የሚኖሩ ቀለማቸው የሚያምር በርካታ እንደ አንጀል ፊሽ፣ በተርፍላይ ፊሽ እንዲሁም እንደ ክላውድ ፊሽ ያሉ የዓሳ ዝርያዎች በውስጡ ይኖራሉ። ሆርሙዝ በትላልቅ በረሃማ ተራራዎች የተከበበች ናት። ሙቀቱ ሰመር ላይ ከ40 ሴንቲግሬድ የሚያልፍ በመሆኑ አረንጓዴን ስፍራ ማየት ይናፍቃል። እንደውም ተራሮቹ የራሳቸው ቀለም አላቸው። አንዳንዶቹ ቀይ፣ አንዳንዶቹ ቢጫ፣ አንዳንዶቹ ደግሞ ቡናማ ቀለማትን እንዲሁም አይረን ኦክሳይድንና ሌሎች ንጥረ ነገሮችን በውስጣቸው ይዘዋል። እንግዲህ በዓለም ካሉ በይዘታቸው ትንሽ ነገር ግን ትልቅ ተጽዕኖ ከሚፈጥሩ ቦታዎች መካከል የሆርሙዝ ሰርጥ ከፍተኛውን ቦታ ይዛል። ይህ ጠባብ 40 ኪሎ ሜትር የማይሞላው የባህር መንገድ የዓለማችንን ነዳጅና ኢኮኖሚ በዚህ እንዲያልፍ ያደርጋል። ይህን ስፍራ የያዘ ሀገር የበላይ ይሆናል፣ የዓለምን እድገት ይወስናል፣ ወደፊትም ታላቅ ሚና ይጫወታል። ለዛም ነው አሜሪካና ኢራን ዛሬ ላይ የሚፋጠጡት። እናንተስ ምን ትላላችሁ? ሆርሙዝ ወይስ ኒውክለር? የአሜሪካን ጥያቄ